በአዲስ አበባ ቦሌ 3 ግዙፍ አይሮፕላኖች ዘመናዊዎች አሁን በቅርቡ ኢትዮጵያ የተረከበቻቸው 3 ቦይንግ በጣም ግዙፍ የሆኑ አይሮፕላኖች የተለያዩ ዕቃዎችን የተለያዩ ውድ ነገሮችን ይዘው ተዘጋጅተው እየተጠበቁ እንዳሉ ስንቶቻችሁ ታውቃላችሁ? በአዲስ አበባ ቦሌ በሚስጥር 3 ግዙፍ አይሮፕላኖች በሚስጥር እየተጠበቁ እንዳሉ ስንቶቻችሁ ታውቃላችሁ? እናንተ ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ሁሉ ሰው እንዲሰማው፣ ሁሉ ሰው እንዲያውቀው እየተደረገ ያለውን በኢትዮጵያ ሕዝብ ላይ የሆነ ያለውን ነገር ሁሉ ሰው እንዲሰማው ሼር አድርጉ፣ ሰብስክራይብም አድርጉ። ምንድን ነው እናንተ እጃችሁ እንዲህ የሚንቀጠቀጠው? እኔ ስናገር በቃ ወይም የምናገረው ኃይል ቃል እያስደነገጣችሁ ነው ወይስ ምንድን ነው? እንዲህ የሚያደርጋችሁ ምንድን ነው? ይሄ እንዴት ጋብሮን ትሆናላችሁ እንዴ? ሰብስክራይብ፣ ሼር፣ ላይክ አድርጉ እንጂ። ኧረ ተው። እንዲህ ጮማ የሆነ ሚስጥር እየፈለፈልኩ እያወጣው እየነገርኳችሁ ወይ ታምር እኮ ነው የኢትዮጵያ ነገር እኮ እንዴት እና ይገርመኛል። አንዳንዴ ያንጨረጭረኛል፣ ያናድደኛል፣ አንዳንዴ ደግሞ ያስቀኛል። ምክንያቱም የኢትዮጵያ ሕዝብ አሻንጉሊት እንዴት እንደሆነ በእነዚህ በማይረቡ ሰዎች እንግዲህ ውድ ኢትዮጵያውያኖች ትክክለኛ እኔ እስካሁን ድረስ ሂዱና ወደ ጀርባ የምለጥፋቸውን የምናገራቸውን ነገር ትንተራ የምሰጥባቸውን ነገር እዩ። ትክክለኛ የሆነ መረጃ በዛው አካባቢ ካለ ሰው ቁልፍ ከሆነ ሰው እየሰማው ነው ይሄንን የምናገረው። ይኸውላችሁ በብልጽግና ውስጥ ሁሉም ብልጽግና ናቸው በላችሁ እንዳትገምቱ። ውስጥ ቁጭ ብለው ሚስጥር የሚያቀብሉ በትክክለኛ መንገድ ይሄ ነው እያሉ የሚናገሩ ውድ ኢትዮጵያውያኖች፣ ውድ ታጋዮች፣ ውድ አማራ የሆኑ አሉ። ሁሉንም አይደለም፣ በዚያ ውስጥ ስላሉ ሁሉም አይደሉም የምንጨፈጭፋቸው አሉ። ሚስጥርን እያጋለጡ ቀኝ እጅ ሆነው ቀኝ እጅ መስለው አማካሪ መስለው የአብይ ተቆርቋሪ የብልጽግና ተቆርቋሪ መስለው ትክክለኛውን የሆነ መረጃ እያሾለኩ የሚሰጡ ውድ ኢትዮጵያውያኖች አሉ። አይምሰላችሁ፣ ሁሉም ዝም ብሎ አይደለም፣ ጥቂት አሉ። ስለዚህ ከነዛ የምሰማውን ነው መረጃ የምነግራችሁ። እንግዲህ ምንድነው የብልጽግና አመራር በተለይ ኦሮሞዎች፣ የኦሮሞ ልሂቃን፣ የኦሮሞ ጄኔራል ምናምን በሏቸው የበታይ ሹም በአጠቃላይ የኦሮሞ ባለስልጣን ቁልፍ ባለስልጣን የተባሉ ከመኮንኖች ከዚህ ሚኒስቴር ውስጥ ካሉት በቃ ቁልፍ ከተባሉት ሁሉ ቁልፍ ናቸው የተባሉ ተሰብስበው ነበር። ኢቭን እነ መራራ ጉዲና ሁሉ መራራ ጉዲና የሆነ እንትን የነበረው እነሱ ሁሉ ተሰብስበው ነበር ሚስጥራዊ ስብሰባ። 2 ቀን ሙሉ ነው የተሰበሰቡት። 2 ቀን ተሰበሰቡ። አንዳንድ ደግሞ ትክክለኛ የብልጽግና ደጋፊ የአብይ ደጋፊ ነው የሚባሉም ከአማራም አሉበት፣ ቀኝ እጅ የሚባሉ ከደቡብም ከወለጋም አሉበት፣ ከዚህ ከወላይታ እንደዚህ ጣል ያሉ ከፍተኛ ስብሰባ አድርገዋል ነበር። በቃ እስካሁን ብዙ አደረግን፣ ብዙ ተናገርን። አሁን ግን ምንድነው መፍትሄው? ምንድነው የምናደርገው? ምንድነው የአማራን ህዝብ ለማስፈራራት የአማራን ህዝብ ወሽመጥ ለመቁረጥ በየክፍለ ሀገሩ በአራቱ ማዕዘን በሸዋ፣ በወሎ፣ በጎጃም፣ በጎንደር
አሰቃቂ የሆኑ ነገሮች፣ በህዝብ የሚታይ ነገሮች አደረግን። ሰው ግን ቀን በቀን ከጊዜ ወደ ጊዜ እንደ አሸን እየፈላ አሁን ወደማንቋቋምበት ደረጃ ደርሰናል። ምንድነው መፍትሄው? ምንድነው የምናደርገው? ለምሳሌ በጎጃም የዓለምዋሴን ጡት ቆረጥን። ጎንደር መቅደስ ተስፋዬን ጡት ቆረጥን። ሸዋ ቃል ኪዳን ነገደን ጡት ቆረጥን። ወሎ ትዕግስት ወዳጀን ጡት ቆረጥን። በወሎ በምንድን ነው በዚህ በወሎ ውስጥ በማነው እባክሽ ወሎ እቺ አላሙዲን የሰራባት ከተማ በወልዲያ ከነነፍሱ ጎተትን በመኪና አሰቃይተን በመኪና ላይ ሄርንበት። ህዝብ እያየ ህዝብ እንዲደነግጥ ህዝብ እንዲገዛልን አደረግን። ግን ምንም ጠብ ያለ ነገር የለም። የበለጠ የአማራን ትግል እያፋፋምነው ነው የመጣ ነው። ለዚህ ደግሞ ይሄንን እንድናደርግ የመከራችሁ ለዚህ ነገር ተጠያቂ ናችሁ። አማራ ይሄን ብታደርጉበት ይደነግጣል፣ ይሄን ብታደርጉበት ይሰበሰባል፣ ወይም አማራን በሳምንት በሁለት ሳምንት ውስጥ ትጥቁን እናስፈታዋለን እያላችሁ እየተናገራችሁ የገፋፋችሁን ለዚህ ሁሉ ውድቀት ተጠያቂ እናንተ ናችሁ። ሌባ ሲሰርቅ አይጣላም ሲካፈል ነው እንደሚባለው ዞሮ መጣ በነ ብርሃኑ ጁላ ሁሉ መጣባቸው። በሳምንት ውስጥ እንደ ዱቄት ተበትኗል። በሳምንት ውስጥ ቀበቶ እንፈታለን እንለቃቅመዋለን ያሉት አሁን እናንተ ናችሁ። እጣት መጠቋቆም ጀመረ። ብዙ ፍጭት አደረጉ። ብዙ ነገር ተነጋገሩ። ኃይል ቃል ሁሉ እነ ዳውድ ኢብሳ እነ መራራ ጉዲና እነዚህ የኦሮሞ ሊቃን የሚባሉት የድሮቹ እነሱ ሁሉ ስላሉ ከዛ በኋላ ነው ነገሩ እንደዚህ አይደለም፣ በእንደዚህ አይነት ሁኔታ አይፈታም፣ መላ መዘየድ አለብን፣ አንድ ነገር መደረግ አለበት በሚል ሁኔታ ወደ መጨረሻው አካባቢ አንድ ውሳኔ ላይ ደረሱ። ውሳኔ ላይ አንደኛ የኦነግ ይሄ ኦላ ምናምን የሚባለው የኦነግ ወታደር ይቅርታ ያው ኦሮሞ የነሱ ስለሆነ አንደኛ እነሱን በሚፈልጉት መቀን በሚፈልጉት ነገር እነሱን ወደ ኦሮሞ እንዲመጡ ማድረግ በቃ በትክክል በሚፈልጉት ነገር የሚፈልጉትን አድርጎ አንደኛ እነሱን ከኛ ጋር በይፋ ማሰለፍ። ሁለተኛ ነገር ደግሞ የቀድሞ ሰራዊት የነበረ ወታደር የነበረ ሚሊሻ የነበረ ልዩ ኃይል የነበረ ቆስሎም ምን ብሎም ከሰራዊቱ የተገለለ ኢቭን በደርግ ጊዜ የነበሩ ወታደሮች ሳይቀሩ በሙሉ ወታደር ቀመስ የሆነ ክተት እንዲጠራ የኦሮሞ ህዝብ የኦሮሞ ወታደር የነበረ ወታደር ቀመስ የነበረ በአጠቃላይ ፖሊስ፣ ሚሊሻ፣ አድማ በታኝ የደርግ ወታደር ሳይቀር ቆስሎ ምንም ብሎ የነበረ ሁሉ እነሱ ሁሉ ክተት እንዲደረግ እንዲጠሩ አስፈላጊ የሆነ ካሳ ብር እንዲሰጣቸው ያ የተሰጠ በግድም እምቢ እሺ ያለውን በውድ እምቢ ያለውን ደግሞ በግድ በማስገደድ ክተት መጥራት ያንን አድርገን ከዛ በኋላ የሚመጣውን የምንመክትበትን ዘዴ መፈለግ አለብን በሚለው ሁኔታ ተነጋግረው ነው ስብሰባ የተቋጨው። ስለዚህ ለዚህ ነው ዶክተር አብይ ምን እንዳላቸው ታውቃላችሁ? መጨረሻ በስብሰባ ላይ እያንዳንድ ለራስ ብትል እወቅበት፣ ለራስ ብትል እወቅበት፣ ለራስ ስትል ተዋጋ፣ ለራስ ስትል አድርግ፣ ለራስ ስትል የፋኖን መንገድ የፋኖን ትግል ቀልብስ። ፋኖ ላይመለስ መጥቷል። ላይመለስ ምንም የምንሸፋፍነው ነገር የለም። ላይመለስ መጥቷል። ከተማውን አቃጠልንበት፣ በድሮን ጨፈጨፍነው፣
ህዝቡን ማህበር ላይ ገደልነው፣ ቤተክርስቲያኑን አቃጠልንበት፣ ቤተክርስቲያን ላይ በህዝብ መካከል አሉ የተባሉትን እየጎተትን ገደልን፣ ንብረቱን ወሰድን፣ ያመረተውን እህል አቃጠልንበት፣ ከብቶቹን ገደልንበት። ምንም ሊመለስ አልቻለም። ጭራሽ እየባሰ እየገነገነ መጣ። ስለዚህ ላይ አይመለስም። በቃ አለቀ። ከዚህ በኋላ እንዲህ ነው ብለን የምንቀባባው ነገር የለም። ስለዚህ ለራስ ብትል አቅም ካላችሁ ይሄንን ግዙፍ ኃይል መመለስ የምትችሉ ለራሳችሁ ስትሉን፣ ለኔ ላብይ አይደለም። ለኔ ላብይ አብይ ለራሱ ያውቅበታል። ስለዚህ ለራሳችሁ ስትሉ ተጠንቀቁ፣ ለራሳችሁ ስትሉ ታገሉ፣ ተዋጉ። አትልመጥመጥ። እንዲህ ኮንትሮባንድ ነጋዴ አትወጣትም። ደግሞ እመነኝ አትወጣትም። እንዳትወጣ አድርጌ ቆልፌዋለሁ። እዚችው እንደመከርከኝ ይሄን አርግ ይሄ ይሁን እያልክ እየነገርከኝ ሁሉ መካሪ ዘካሪ የነበርክ ሁሉ ዋጋ ትከፍላለህ። እስቲ አስቡት አለ። እኛ በአማራ ህዝብ ላይ ያላደረግነው ነገር ምንድን ነው? ለማንበርከክ የአማራን ህዝብ ፋኖን ለማንበርከክ ያላደረግነው ጥረት እስቲ ንገሩኝ። በፋኖ ስም ፋኖችን አደራጀን። በአድማ በታይ ስም አድማ በታኞችን አዘጋጅተን ህዝቡ እንዲማረር እያሳፈን ይሄን ያህል ብር ናንጣ ይሄን አርግ እያልን አሰቃየን። ምናል ህዝቡ ግን ሊመለስ አልቻለም። በጎንደር ያደረግነውን አታውቁም እንዴ? በጎንደር ስንት በፋኖ ስም ያዘጋጀናቸው፣ በጸጥታ ስም ያዘጋጀናቸው ስንት ናቸው ህዝብን ያማረሩ። በተለይ ከውጭ ሀገር ዲያስፖራ እየመጡ እያፈኑ ይሄን ያህል ብር አምጡ እያሉ እያሰቃዩ እንዲያደርጉ ያደረግን አውቀን ነበር። ግን አልሆነም። ህዝብ የሚመለስ አይደለም። የአማራ ህዝብ ሊመለስ አልቻለም። ጭራሽ እየጠበቀ መጣ። ጭራሽ እያጠናከርነው መጣ። ጭራሽ ህዝቡን ወደ ጫካ እንዲገባ አደረግነው። ይሄ ሁሉ የናንተ አጉል ፍልስፍና፣ የናንተ አጉል ምክር፣ የአማራን ስለ ልቡና እናውቃለን የምትሉ ለዚህ ውድቀት ያበቃችሁኝ እናንተ ናችሁ። እናንተም ተጠያቂ ናችሁ። ተጠያቂ ነህ እያንዳንዱ። ይህ ትግል አይቀልበስና ይህ የአማራ አካሄድ አይቀልበስና እያንዳንድህ ዋጋ ትከፍላታለህ። እኔ አብይ እንደሆነ መንገድ አለ። ለዚህ ነው 3 ግዙፍ አይሮፕላኖች ምርጥ የሆኑ የሚያስፈልጉ ሰነዶችን የሚያስፈልጉ ዕቃ ወርቅ ብሮችን አጭቀው በጉያቸው ሬዲ ሆነው እየተጠባበቁ ያሉ በግዙፍ ጠባቂ ኃይል ዙሪያውን ተከበው በሪፐብሊካን ጋርድ እየተጠበቁ ሬዲ ሆነው ነው ያሉት። ስለዚህ አብይ አንድ ነገር ከሆነ ምን ጊዜ እንደሚሄድ አታውቅም። ምን ጊዜ እንደሚሾልክ ጠዋት ይሄድ፣ ሌሊት ይሄድ፣ ቀን ይሄድ አታውቅም። በምን አይነት ሁኔታ ሾልኮ እንደሚሄድ ታያለህ። ይሄ ሁሉ የኢትዮጵያ ህዝብ አያውቅም። በተለይ ይሄ የአብይ ደጋፊ ነኝ የብልጽግና ደጋፊ ነኝ የምትሉ ጴንጤ ነኝ የምትሉ ይሄን አታውቁም፣ ይሄን አትረዱም። እስቲ አይናችሁን ግለጡና እዩ፣ ጆሮአችሁን ክፈቱና አዳምጡ። እንዴ አሁን ደግሞ አይታችኋል አይደለ? ሚኒስትሮች ምናምን ተሰብስበው በቃ ወደ እግዚአብሔር እንመለስ፣ በቃ እግዚአብሔር ወደ እንትን እንምጣ ብለው ጸሎት ጀምረዋል። አይታችኋል? ጸሎት ሚኒስትሮች ተሰብስበው ምን አይነት ጸሎት ነው? ሰው እየገደልክ ሰው አስረህ እያሰቃየህ ምን አይነት ጸሎት ነው? ምን እንደው እግዚአብሔር የሚዘበትበት ነው?
እግዚአብሔር የሚዘበትበት አይደለም። እዚህ ሰው እያረድክ ሰው እየገደልክ እዚህ አስረህ እያሰቃየ ቶርች እየገረፍክ ጡት እየቆረጥክ ከነ ህይወቱ በመኪና እየጎተትክ ጸሎት እግዚአብሔር ናዚ እስራኤልን የጨረሰ መስቀል እያሳየ ነው አይደለም? መስቀል እናንተ ክርስቶስ ካጂ እያለ እኮ ነው ናዚ እስራኤሎኖችን የሰበሰበና የገደላቸው። ዛሬ ደግሞ በእግዚአብሔር ስም እንጸልይ፣ እግዚአብሔር ምሕረት እንዲያደርግ። እንዴት ነው ምሕረት የሚያደርግልህ? በምን ስሌት ነው ምሕረት የሚያደርግልህ? በምን ስሌት? ፍጥሩን እያሰቃየህ እየገደልክ እያፈናቀልክ እየገደልክ እያሰርክ እያሰቃየህ እንዴት ነው እግዚአብሔር ያንተን ጸሎት የሚሰማው? እግዚአብሔር አይዘበትበትም። አምላካችን የሚዘበትበት አምላክ አይደለም። በአምላካችን የሚቀለድበት አምላክ አይደለም። ያቃል እያንዳንድህ በስሙ የነገርክ ዋጋ ትከፍላለህ። ዋጋ ከሰው ሳይሆን ራሱ እግዚአብሔር ዋጋ ያስከፍላል። እመናኝ። እናንተ በጴንጤ ስም በክርስቶስ ኢየሱስ ስም ትንቢት የምትናገሩ ትንቢት የምታወጡ ቃል አውጡ እየተበላችሁ የምትናገሩ ትንቢት የሐሰት ትንቢት የምትናገሩ ወዮልህ፣ ዋጋ ትከፍላታለህ። በእግዚአብሔር ስም የተናገርክ ባለፈው አንዲት የሆነች ሰምታችኋል አይደለ? በቃ 14ቱም ክፍለ ሀገር በገመድ ታስሮ እንደዚህ ሲጎተት ንቦች ምናምን ምስጥ ነገር ነው ምናምን መጥተው ያንን ሊበሉት ሲል ብረት ስለሆነ አረገፋቸው። ከዛ በኋላ እንደዚህ እና ይሄ ማነው? አብይ ነው አለች። አብይ ይመረጣል፣ ገና 1000 ዓመት ይገዛል። ይሄ እግዚአብሔር አሳይ። ተመልከቱ በእግዚአብሔር ስም እንዴት እንደሚነገድ ተመልከቱ። እናንተ እስቲ እኔ አሁን ለኢትዮጵያ ሕዝብ አይደለም አሁን አተኩር የምናገር እናንተ ጴንጤ የምትሉ እግዚአብሔርን እናምናለን፣ እንደ እግዚአብሔር ሐሳብ እንሄዳለን፣ እግዚአብሔር ለመሪዎች ለገዦች ጸልዩ ይላል ብላችሁ ቃል ለምትጠቅሱ ለእናንተ ነው የምጠይቃችሁ። ለእናንተ ነው። የእግዚአብሔር ቃል ሰው ግደል ይላል። የእግዚአብሔር ቃል ሰው አሰቃይ ይላል። የእግዚአብሔር ቃል ሰውን ከነነፍሱ ጎትት ይላል። የእግዚአብሔር ቃል ጡት ቁረጥ ይላል። ሴቶችን ሕፃናቶችን ጨፍጨፍ ይላል። ቤተ ክርስቲያንን አቃጥል ይላል። ጥያቄ ነው የምጠይቃችሁ። የመበለቶችን የድሃዎችን ንብረት አውድም አቃጥል ይላል ወይ? ንገሩኝ። እናንተ ጴንጤ ነኝ የምትል አገልጋይ ነኝ የምትል የእግዚአብሔር አገልጋይ ነኝ የምትል ንገረኝ። ሳሙኤል እኮ የአጋግን ንጉሥ ራሱ ነው በሰይፍ የቆረጠው። ለምን? ህዝቡን ስለገደለበት፣ ህዝቡን ስላሰቃየበት፣ የእስራኤል ህዝብ ስለገደለ፣ የእስራኤል ህዝብ ስላሰቃየ አጋግ በሳንጃ በሰይፍ እኮ ነው ሞት ለካ እንደዚያ እያለ ላጥ እኮ ነው ያደረገ የእግዚአብሔር ነቢይ የእግዚአብሔር አፍ የተባለው ሳሙኤል። ታዲያ ዛሬ አንተ ህዝብ እየተሰቃየ ህዝብ እየተገደለ ህዝብ እየተጨፈጨፈ ጸልዩ ነው። እግዚአብሔር ጸሎትን የሚሰማ በቅንነት የሚጸለይ ጸሎት ምናልባት በጊዜ ቶሎ እንዲያጠናቅቃችሁ መጸለይ ያስፈልጋል። ቶሎ የብልጽግናን ደመጣጭ ዘንዶ እግዚአብሔር ቶሎ እንዲቀጨው ቶሎ እንዲያፈነዳው ሌላ ቀውስ ሳይፈጠር እንዲያደርገው ጸሎት ያስፈልጋል። እንጸለያለን። አሁንም ለጊዜው ወደ እግዚአብሔር እንጮሃለን። ይሄ ደመጣጩን ዘንዶውን እግዚአብሔር እንዲገለው እንዲቀስፈው እያኮበኮበና ያለ ስለዚህ ውድ ኢትዮጵያውያኖች እባካችሁን ንቁ። እባካችሁን አይናችሁን ግለጡ።
በመጽሐፍ ቅዱስ አትሸፈኑ። በመጽሐፍ ቅዱስ ቃል ተሸፍናችሁ እንዲህ ነው አትበሉ። በዚህ ቃል አትሾዱ። በዚህ ቃል አትሾዱ። ይህ ቃል የሚለውን አድርግ። የእግዚአብሔር ቃል ሌላው ይቅርና ወንድሙን ጨርቃም ብሎ የሚሳደብ እኮ ነው የሚለው። ጨርቃም እንኳንስ መግደል ቀርቶ ይቅርና ጨርቃም የሚል ይሄን እንዴት አትገነዘቡ? እኛ ጸልዩ ነው የኛ ስራ መጸለይ ነው። እየገደለ እርግጠኛ ነኝ አንተን ቢገልህ ነው የምትለው። አሁን እኮ ባለፈው በፓርላማ የተናገረው ንግግር ሰምታችሁ ስንቶቻችሁ ናችሁ ከብልጽግና ጎራ የወጣችሁ? ለካ አብይ እንደዚህ ነው ብላችሁ የወጣችሁ ስንቶቹ ናችሁ? ራሳችሁ ታውቃላችሁ። ወደ ኢትዮጵያ ጉዞ ለማድረግ የነበራችሁን ጉዞአችሁን እንዴት እንዳቋረጣችሁ እንዴት እንደሰረዛችሁ ራሳችሁ ታውቃላችሁ። ስለዚህ እባካችሁን በኢትዮጵያ ህዝብ አይቀለድበት። በህዝብ ደም አትቀልዱ። በህዝብ ደም አትጫወቱ። ስለዚህ የኢትዮጵያ ህዝብ ይሄን እንዲረዳው ብዬ ነው ግዙፍ የሆኑ 3 አይሮፕላኖች የተዘጋጁ ታላላቅ ሚስጥሮችን የያዙ ታላላቅ እንቁ የሆኑ ብሮችን ወርቆችን ያጨቁ ሬዲ ሆኖ የተዘጋጁ አሉ። አብይ በምን ሰዓት ሾልኮ እንደሚሄድ አታውቅም። የአብይና የአብይ ደጋፊ ቤተሰብ ይሆኑ እንዴት አድርጎ በየትኛው ሰዓትና ጊዜ እንደሚሄዳት፣ ምክንያቱም ጊዜው አልቋል። ከዚህ በኋላ የሚመጣ ነገር የለም። ይሄንን ደምድሟል። ይሄንን አውቋል። አብይ ምንም ኦሮሞ እንደከዳው የኦሮሞ ህዝብ እንደከዳው ከኦሮሞ ህዝብ አንቅሮ እንደተፋው አብይ አውቋል። የኦሮሞ ህዝብ በእኛን ያስጠላን አብይ ነው። እኛን እንዲያደረገን ከሌላው ህዝብ ጋር እንድንቃቃር ያደረገን አብይ ነው ብሎ በአብይ ላይ ተነስቶበታል። አውቋል ይሄንን። ስለዚህ ጨው ለራስህ ብትል ጣፍጥ። እኔ አብይ እንደሆነ በምን ሰዓት እንደሚሄድ አታውቅም። በምን ሰዓት በምን ጊዜ በአውሎ ንፋስ እንደምንነጠቅ አታውቅም። ለራስህ ብትል ግን ጣፍጥ።